ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦቼ ዛሬ እውነት ለመናገር እኔ እንደዚህ አይነት ነገር ቪዲዮ ለመስራት ብዙም አይደለውም ማለቴ አንዳንድ ነገሮች እና ያለው ግን እያየሁኝ ነው ማልፈው ማለት ነው። አሁን ግን በጣም የተገደድኩበት ነገር አለ። እንግዲህ እህታችን ጆርደን የምትኖር እህታችን ናት ማለት ነው። ጆርደን ላይ በነገራችን ላይ እኔ ድሮም በጣም መጥፎ ሀገር እንደሆነ ብዙን ጊዜ ይነገራል ማለት ነው። እና እህታችን እንግዲህ ከጆርደን ያረፈች በምን ወዴት እንደሆነ የምናውቀው ነገር የለም። በነገራችን ላይ ፌስቡክም በተለያየ ሶሻል ሚዲያ ተለቃለች ማለት ነው። እኛ ኢትዮጵያውያን መከረው በጣም በዝቶብናል። እኛ ምን ብንሆን እንደሆን ሰላም የምንሆነው አላቅም። እና እንግዲህ የምልላችሁ ፈልጌ ነው። አንዳንድ ልጆች ደላላን የምታውቁ ከደላላ ጋር ተባብላችሁ ጆርደን እንልካለን የምትሉ ልጆች በተደጋጋሚ አያለው። ለአብነት ያህል እቺ ፋሲካ የምትባለው ራሱ በተደጋጋሚ ስለ ጆርደን ሌላ ጎረቤት ሀገራትም እልካለሁ እያለች እንዘምራለን። እንግዲህ ይሄ ከደላላ ጋር ተባብላ ነው ማለት ነው። ይሄ ግን ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ምክንያቱም እነዚህ ልጆች የሆነ ነገር ቢሆኑ ያ ደላላ ነው ተጠያቂ እና ያ ከመሆኑ በፊት ጥንቃቄ ብናደርግ መልካም ነው ብዬ አስባለሁ። በነገራችን ላይ ጆርደኖች በጣም መጥፎዎች ናቸው ከምነግራችሁ በላይ የኔ የሀገሬ ልጅ ጆርደን ነበር የምትሰራ። በጣም ሰዎቹ መጥፎ ናቸው። ከመጥፎም ቀርቶ ኢቨን ራሷ አለች የሚበላ የለም ማለች። ኩሽናው እንዳለ ካሜራ ባካሜራ ስሟን መጥራት ከፈለኩኝ እጠራለሁ። እመቤት የምትባለዋ ልጅ ታውቋት ይሆናል። ዩቲዩበር ናት። አሁን ዱባይ ሄዳለች። ጆርደን 2 ዓመቷን ጨርሳ ወደ ዱባይ ሄዳለች። እና እኔ ጋር በጣም እናወራ ነበር በተደጋጋሚ። የኔ የሀገሬ ልጅ ናት ማለት ነው። ስለ ጆርደን ስትነግረኝ በጣም ኢቨን ክፍያቸው ራሱ በጣም ትንሽ ነው ማለት እንደሌላ እንደነ ሳውዲዎች እንደነ ካታር ኩዌት አይደለም ክፍያቸው በጣም ያነሰ ነው። በዛ ላይ ምግብ ራሱ የሚበላ የለም። ኩላሊት ራሱ ያወጣሉ። ጆርደን በጣም መጥፎ ሀገሮች ናቸው። እና ጆርደን የምታመጡ ልጆች እባካችሁ ተጠንቀቁ። እውነቴን ነው የምላችሁ። የሰው ሕይወት ከመቀጠፉ በፊት ለእናንተም እንደዚህ አይነት ነገር ከምታደርጉ ይሄንን ሸሽር እያደረጋችሁ ጆርደን እንዳይመጡ እህቶችን እናሳስባቸው። አሁን ሁሉም ሀገራት ተከፍቷል። ከአስፈላጊ ከሆነ ያው የአረብ ጥሩ አይደለም፣ ግን ከሌላ ሀገራት ይሻላል። በተደጋጋሚ ጆርደን ላይ እንደዚህ አይነት የዚህ መከራ ተካፋይ ናቸው በእውነቱ ከሆነ ማለት ነው። አብዛኛውን ኩላሊት ነው አወጡ የሚባለው እውነት ለመናገር እና እንዴት እንደዚህ መሆን የለበትም። እና ጥንቃቄ አድርጉ። እንግዲህ ይቺ ልጅ ገና ልጅ ናት፣ ገና ወጣት ናት፣ አንድ ፍሬ ልጅ ናት። ስንት ብዙ ነገር የምጠበቅ ስንት ማድረግ የሚጠበቅባት ልጅ። አንዳንድ የእውነት ለመናገር ስደት ከባድ ነው እህቶቼ። ሁላችንም እንደወጣን እንትን አንበል። ንስሐ ሳንገባ ይሄ የቆሸሸውን ስጋችን ንጹህ ሳናደርገው እኛ በጣም ቆሻሻዎች እውነት ለመናገር ንስሐ ሳንገባ እንጂ ሞት ከማንም የሰው ልጅ ይወለዳል፣ ይኖራል፣ ይሞታል፣ አለቀ። ነገር ግን እንደዚህ በቃ ይሄ ማለት ይሄ ዓለማዊ ኑሮን ነው እኛ ብዙን ጊዜ እንትን የምንለው ማለት ነው። ለዚህ ለስጋችን ለምናችን ለነገው ቤታችን ምናምን ብለን ራሱ ማሰብ የለም እኛ ጋርና የእውነት በጣም ነው የሚያሳዝነው። በጣም ያማል፣ እጅግ በጣም ያማል። አሁንም በቅርበታችንም እንደዚህ ራሷን የሳተች ልጅ ቲክቶክ ላይ እንሸራሸራቸዋለሁ። ታሳዝናለች። እሷም በጣም ታሳዝናለች። አይ ቲንክ ሳውዲ ነች መሰል አይደል? ሳውዲ ነው ወይስ ዱባይ ነው የተባለ እና ቪዲዮ ራሱ ለመስራት አልተመቸኝም። ታውቁታላችሁ ስለ አረብ ሀገር ነገር ለእናንተ ማስረዳት ስለማይጠበቅብኝ ማለት ነው። እና ያሳዝናል የእውነት በጣም የብዙ እህቶች በቃ እኛ መከረው በጣም በዝቶብናል። ይሄን ሁሉ መከራ ምን ብናደርግ እንደሚሻልን አላቅም በእውነቱ ከሆነ ማለት ነው። እና እግዚአብሔር አምላክ አላቅም ከምር አንዳንዴ ማወራው ራሱ ቃላት ጥፍት ይልብኛል። በቃ በፌስቡክ ስትገቡ ደህና ነገር አሰሙን፣ በየቲክቶኩ በየተለያየ ሶሻል ሚዲያ ደህና ነገር አሰሙን በእውነቱ ከሆነ ማለት ነው። ለምንድን ነው እኛ ኢትዮጵያውያን እንደዚህ መከረው የበዛብን? ምን ኃጢአት ሰርተን ነው ብዬ አንዳንዴ ራሴ ጋር ውዝግብ እቆጥራለሁ በእውነቱ። እና ያማል፣ በጣም ያማል። የሰው ልጅ ለስራ ወጥቶ እንደዚህ አስከሬን ወደ ሀገር ሲገባ በጣም ነው እጅግ በጣም የሚያሙ ማለት ነው። እና እንግዲህ እኔ ብዙ ማውራት አልፈልግም ውድ ቤተሰቦች። እግዚአብሔር እንግዲህ እህታችንን ነፍሷን ይማረው ነው የምለው። ሌላ ምንም አይደለም። ምን እላለሁ? ለቤተሰቦቿም እንግዲህ ስትወጣ ሸኝተዋት ስትመጣ ደግሞ አስከሬን መቀበል እጅግ በጣም ያማል። በጣም እና ሁላችንም እንደወጣን ከመቅረት ይሰውራል ነው ምለው። ሌላ ምለውን ነገር የለኝም። እና እንግዲህ አንዳንድ እህቶች ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ። ምክንያቱም ጆርደን በጣም መጥፎ ሀገር ነው። ጎረቤት እህት ምናምን የሚመጣ ካላችሁ አይምጡ። የእውነት ጆርደን በጣም ክፉ ሀገር ናቸው። ጆርደኖች ጥሩ አይደሉም ይባላሉ በተደጋጋሚ። ስለዚህ እና ያለው ነገር ይሄ ነው። ሌላ ምን እላለሁ? ምንም አይደለም።
ጥንቃቄ አድርጉ። ሰው እንትን ሲል ከማልቀሱ በፊት መጠንቀቅ ተገቢ ነው ብዬ ነው የማስበው እና ያለው ነገር ይሄ ነው። በተረፈ ፈጣሪ ኢትዮጵያ ሰላም፣ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ ይበለን። በእውነቱ ከሆነ ሀገራችንም ያው ያለችበት መከራ በጣም ከባድ ነው እና ፈጣሪ ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። መከራ በቃ ይበለን። የሰው ልጅ በየጊዜው እየረገፈ ነው እንደ ቅጠል። ሰው ሀገር ላይ እኛ ባለንበት ሀገር ኢቭን ድመት እንደዚህ እንስሳ ክቡር የሆነበት ሀገር ነው። እንስሳ በጣም የተከበረበት ሀገር፣ ለእንስሳ ክብር ያላቸው ሀገር ናቸው። እኛ ግን እንደምታውቁት ምሁራኖች በተለይ አብይ አህመድ ከመጣ አንስቶ እጅግ በርካታ ምሁራኖች እየረገፉ እጅግ በጣም ወጣቶች፣ ስንት የሀገር ባለውለታዎች፣ ስንት ምሁሮች አተናቸዋል ማለት ነው እና እግዚአብሔር ሰላሙን ያምጣልን። ይህንን ሰውዬም የእውነት ከምድረ ገጽ ያጥፋልን። ይህ ሰውዬ ከምድረ ገጽ ካልጠፋ ሰላም የለም። እግዚአብሔር ራይልን ከዛ ሁሉ መከራ ያወጣ አምላክ የኛን መከራም የኛን ሀገርም ከዚህ መከራ ከዚህ ስቃይ ያውጣልን። የእውነት ህጻናቶች ምንም በማያውቁት እኛ ባደግንበት ጊዜ ጭቃ ከመጫወት ውጭ አኩኩሏ ድብብቆሽ ከመጫወት ውጭ ምንም የምናውቀው ነገር የለም። የአሁን ህፃን ግን ሊማሩ ሄደው በድሮን ይገደላሉ፣ ይደፈራሉ፣ ቤተ ክርስቲያን ይቃጠላል፣ ወዘተ ብዙ ነገሮችን አይተናል። አብይ አህመድ የመጣና እሱ ሰይጣን ራሱ ይሻላል እኮ ብለዋል አንድ ቄስ። ሰይጣን ይሻላል፣ ምክንያቱም ትክክል ናቸው። ሰይጣን በጸበል ይለቃል። ይሄ ግን ከምንም የሰይጣንን ራሱ የሚሆነው ነገር የለም። ለምን ቤተ ክርስቲያንን ነክቷል፣ መስጊድን ነክቷል፣ ቁርአንን አቃጥሏል፣ ቤተ ክርስቲያንን አቃጥሏል። የተለያዩ ነገሮችን እሱን ያልነካው እምነትን ብዙ 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 ነገሮችን ሁሉንም አድርሶታል እና እሱን የሚሆነው ነገር የለምና ፈጣሪ እሱ ሁሉንም ማድረግ ይችላል የእውነት እና እሱ በቃ ይበለን እና ደህና መንግስት ያምጣልን። እውነት ለመናገር አንዳንድ የሰው ልጅ ሲሄድ ነው የሚመሰገነው። በመለስ ያን ያህል መለስ እንትን ባይልም ግን ይሻላል፣ በመለስ ጊዜ ይሻላል። የእውነት የዚህ እኮ ምን ያልነካዋለ? የምን እንዴ በመለስ ጊዜ ቤተ ክርስቲያን ተቃጠለ እንዴ? መስጊድ ተቃጠለ? ምንም አልሆነም። ነገር ግን በዚህ ጊዜ በቃ ያልተደፈረ፣ ኧረ በስመ አብ፣ ሰው ሲሄድ ነው የሚመሰገነው። እና ለማንኛውም ወሬ ላብዛባችሁ፣ ሰላማችሁ እዛ በያላችሁበት የዓለም ዳርቻ ፈጣሪ ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁን። ሰላማችሁ ብዙ ትርፍርፍ ይበልልኝ።